እንዴ መሰላችሁ እኔ ብዙ ጊዜ ከጥቅስ ሳይሆን ከአይዲያ የምነሳበት ምክንያት ብዙ ጊዜ የቃሉ መንፈስ ባይብል የተጻፈበትን ዓላማ ከዛ ነገሮችን ከዛ ፕላትፎርም ተነስቼ መናገር ነው የምወደው። ለተነሳሁበት አይዲያ ደግሞ ማስደገፊያ ጥቅሶችን ያኔ እንጂ የምጠቅሰው አይዲያን ከጥቅስ ውስጥ ለማውጣት አልሞክርም። ላገኘሁት አይዲያ ቤዚክ ለሆነው ለቃሉ መንፈስና ለተጻፈበት ዓላማ የሚደግፍ ጥቅስ እንጂ የማመጣው ከጥቅስ ተነስቼ ህይወትን ከጥቅስ ውስጥ ኤክስትራክት አድርጌ ለማውጣት አልሞክርም። ኢየሱስ ምን አለ? እናንተ ቃሉን በመመርመር የዘላለም ህይወት የምታገኙ ይመስላችኋል አላቸው። አታንብቡ እያለ አይደለም፣ ቃሉን መመርመር ኃጢአት ነው እያለ አይደለም። አይዲያ ሳያገኙ የመሲሁን የመምጣት አይዲያ የእግዚአብሔርን መለኮታዊ አሰራር እሱን ሳይረዱ መጽሐፍት ይመረምራሉ። መጽሐፍት መመርመር ክፋት የለውም፣ መመርመር ነው እንዳውም ጥሩ። ኢየሱስ ክርስቶስ ያላቸው ምንድን ነው? ካርቱን ከፈረሱ አታስቀድሙ ነው እንጂ ያለው አታንብቡ አላለም። አሁንም ከጥቅስ የማልነሳበት ምክንያት ለምንድን ነው? መጀመሪያ ባይብል ለምን ተጻፈ? እግዚአብሔር ስለ ሰው ልጆች ምን ያስባል? የእግዚአብሔር ባህሪስ ምንድን ነው? ስለዚህ ነገሮችን የማየው አንድ ከእግዚአብሔር ባህሪ አንጻር፣ ሁለተኛ ከእግዚአብሔር ዘላለማዊ ሀሳብ፣ ሶስተኛ ፍሮም ዘ ፊኒሽድ ወርክ ኦፍ ክራይስት ነው ነገሮችን የማየው። ከነዚህ ሶስት ነገሮች ተነስታችሁ በምትናገሩበት ሰዓት ከጥቅስ ተነስቶ ከሚናገሩ ሰዎች ጋር ሊያጋጫችሁ ይችላል። ከጥቅስ ተነስቶ ሰንባዲ ቢያወራኝ አስፈርዶ ሊያሰቅለኝ ይችላል። ምክንያቱም ብዙ ለምሳሌ መጽሐፍ ቅዱስ ትክክል አይደለም ብሎ ቢመጣ እንደ ሙስሊሞች እንደሚከራከሩት ባይብል ይጋጫል እርስ በርሱ። ማቴዎስ ወንጌል 2 አህዮች ብሏል። ሉቃስ ወንጌል ላይ 1 አህያ ነው የሚለው። ታሪኩ አንድ ቀን ነው ኢየሱስ በአህያ ላይ ተቀመጠው። ስለዚህ ባይብል ይምታታል ቢለኝ ምንም አፍ የለኝም፣ በቃ አስፈረድብኝ ማለት ነው። ሁለቱ ይሰድቡት ነበር ብሏል ማቴዎስ። እዚህ ጋር ደግሞ ሉቃስ ወንጌል ላይ አንደኛው ንስሐ እንደገባ አንደኛው እንደተሳደበ ነው የሚናገረው። ታሪኩ አንድ ነው፣ ሁለት አይደለም የተሰቀለው። መጽሐፍ ቅዱሳችሁ እርስ በርሳችሁ የተምታታ ነው ቢለኝ አይዲያ ያላገኘ ሰው ከኔ ይልቅ እሱ ማስረጃ አለው። እኔ ማስረጃዬን ለማቅረብ ከቃሉ አይዲያ በመነሳት ባይብል እንዴት ተጻፈ የሚለው ጋር በመሄድ ቀረብ ብሎ ያየ ራቅ ብሎ ያየ እንደዚህ በማስረዳት ከዛ ነው የምመጣው። ከኔ ይልቅ አጭር መልስ ያለው ያ ሰው ነው ማለት ነው። ባይብል እንዴት ተጻፈ፣ ከምን ተነስቶ ተጻፈ የሚለውን መለኮታዊ የእግዚአብሔር ዲቫይን ኦርደር እና ዲቫይን ፕላን እነዚህ ነገሮች በደንብ ማሰብ ስለሚያስፈልግ በአጭሩ አሁን የተነሳሁበትን ሀሳብ ለእናንተ ሰዓታችሁን ሳልወስድ ልመልስ። የአንደኛ ቆሮንቶስ ምዕራፍ 15ን መጀመሪያ ወንድማችን አስረድቶናል። ከቁጥር 1 ጀምሮ ነው ያነበበው። እኔ ጥቅሱን ስለምታውቁት ብዙ ለማንበብ ወደኋላ ባሌ ደስ ይለኛል። ክፍሉ ስለ ሙታን ትንሣኤ የለም ብሎ ለሚያምኑ ሰዎች፣ እንደዛ የሚሉ ያበዱ ሰዎች ስለመጡ ሐዋርያው ጳውሎስ ሊያስረዳ የፈለገው ሙታንማ የማይነሱ ከሆነ እኛም በከንቱ ሮጥን፣ ትርጉም የለውም ክርስትናችን። እንግዲያውስ ኢየሱስ ካልሞተ ይልና ከታች ያሉትን ማብራሪያ ሁሉ የሰጠው የተነሳበት ሀሳብ የሙታን ትንሣኤ አለ፣ ከሌለማ ሁላችንም በከንቱ ነው የደከምነው ለማለት የሙታን ትንሣኤን ሲያብራራ ያን ሁሉ አይዲያ ሄደበት። በዛው ሲያብራራ ሳለ አንዳንድ ሀሳቦችን ነካ። ከነካቸው ሀሳቦች ውስጥ ለምሳሌ ፍጥረታዊ ሰው፣ መንፈሳዊ ሰው፣ ምድራዊ ሰማያዊ፣ መሬታዊ ሰማያዊ፣ የመጀመሪያው ሰው፣ የኋለኛው ሰው በሚል አይነት ምሳሌያዊ ንግግር፣ የቅኔ ንግግር ሀሳቡን ለማስቀመጥ ሞክሯል። አዎ ያ ክፍል ስለሚዘራው አካልና ስለሚነሳው አካል ትንሣኤ እንዳለ ለማየት ስለሆነ ከላይ ክፍሉን ስታነቡ ልጁ ሲያነብ ቅድም በደንብ ተከታትላችሁት ከሆነ ስለ ሙታን ትንሣኤ ለማስረዳት ነው ይህን ሁሉ የሄደበት ሐዋርያው ጳውሎስ ማለት ነው። ስለዚህ ወንድማችን ኮንክሉዥኑ ምን ነበር? ቅድም የጠየቀን ማን ነው? የነገረን ያስተማረን ስለ ስጋ ነው፣ ከውድቀት በፊት ያለውን ነው። ምክንያቱም ለምን ሕያው ነፍስ ያለው ሆነ ብሏልና። አሁን ካላስቸገርኳችሁ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 47 ጀምሮ እኔ ባይብል አልያዝኩም፣ የሆነ ሰው ቢያነብልኝ አቁም ስልት አቆማለህ። ከዚያ በኋላ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 እና 15ን ደግሞ እናንብና ከዚህ ውጭ ጥቅስ አልጠይቃችሁም። አጭር የሚያነብልኝ ቅድም ባይብል ያዝከው ወንድሜ፣ ቅድም ያነበብከው አንተ ተባበረኝ። አንደኛ ቆሮንቶስ ምዕራፍ 15 አንተ ያነበብከውን ቅድም እሱን ታነብልኛለህ። እስከዚያ እኔ ልሂድበት። ክፍሉን እያብራራ እየመጣ ሐዋርያ ጳውሎስ መንፈሳዊ ገጽታ ነው እዛ ውስጥ የተናገረው። ሁለት ነገር ተናግረዋል። አንደኛው ስለሚዘራው አካልና ስለሚበቅለው አካል ትንሣኤ እንዳለ፣ አካላችን የመጀመሪያው
እንደሚዘራና እንደሚበቅል ምሳሌ አድርጎ ይሄንን በምድራዊ ምሳሌ በመዝራትና በማጨድ ምሳሌ አድርጎ አስተማረ። ሁለተኛ በዛ ውስጥ አያይዞ ሌላ ሀሳብ ደግሞ ጠቆም አደረገ፣ ስለ ሰማያዊነትና ምድራዊነት። እሱ ደግሞ ስለ ስጋ አይደለም የሚያወራው። ከሰማይ የሆኑት ይላል እዛው ላይ ከሰማይ የሆኑት እንደ ሰማያዊው ሰማያውያን ናቸው ሲል ስለ ስጋ አይደለም እያወራ ያለው እዚህ ጋ። አሁን ስለ ሰማያዊ ኮንሰፕት ወይም ደግሞ የእግዚአብሔር ልጅ የመሆን ከሰማይ የሆኑት ሲል ሰማይ ቤት ስለመሄድ አይደለም። ኢየሱስ ክርስቶስ ከኒቆዲሞስ ጋር ዮሐንስ ወንጌል ምዕራፍ 3 ላይ ሲያወራ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም አለ። እሱም በሰማይ የሚኖር የሰው ልጅ ነው። በምድር እኮ ኢየሩሳሌም ስትሪት ላይ ወክ እያደረጉ ሳለ ነው የተናገረው። ምን እየተናገረ እንደሆነ ኒቆዲሞስ አልገባውም። ሰማይ ቤት ሄዶ በአብ ቀኝ የመቀመጥን ጉዳይ አይደለም የሚያወራው፣ የእግዚአብሔር ልጅ የመሆንን ጉዳይ ስለ ሰማያዊ ፖዚሽን ነው ያወራው። አንድ የእግዚአብሔር ልጅ ማለት በምድር ቢኖርም በሰማይ ነው የሚኖረው። እኛን መጽሐፍ ቅዱስ በአብ ቀኝ ተቀምጣችኋል ይለናል። እኔ ሜሪላንድ ነው ያሉት በአሁኑ ሰዓት። በምን ሂሳብ ነው ሰማይ ቤት ሄድኩት? ሄጄም አላቅም። ነገር ግን መጽሐፍ ቅዱስ በቀኙ ሲያስቀምጡ አብሮ አስቀምጠ ይላል። ሀገራችን በሰማይ ነው። አሁን እህታችንን ላስገባ እዚህ ውስጥ ሀገራችን በሰማይ ነው የሚለውን ጠቅሳለች። እንደገና ሰማይ ቤት ለዘላለም እንደምንኖር እግዚአብሔር ሀሳቡን እንደቀየረ ለምድር ፈጥሮን ሳለ አሁን ግን እግዚአብሔር ቀይሮ በልጅነት ኮንሰፕት ሀገራችን በሰማይ ነውና ሰማይ እንደምንኖር አድርጋ ቅድም ነግራናለች። ይህንንም እንዳትረሱ። እኔ ይህንንም አይዲስግሪ። ሀገራችን በሰማይ ነው የሚለው ቋንቋ አሁን በምድር ሳለው ሀገሬ በሰማይ ነው የሚለው በሰማያዊ እውነት፣ በሰማያዊ ፖዚሽን፣ በሰማያዊ ኮንሰፕት የመኖርን ጉዳይ እንጂ በመንፈስ ቅዱስ ሩል በእግዚአብሔራዊ አገዛዝና ዶሚኒየን የመኖር ጉዳይ እንጂ ሰማይ የሚለው ቋንቋ ሰማይ ቤት የሚሄድ ጉዳይ አይደለም። ሲጀመር ሰው ለሰማይ አልተፈጠረም። ለዘላለም የምንኖረው ሰማይ ሳይሆን ምድር ላይ ነው የምንኖረው። እስከ ትንሣኤ ድረስ የሞቱ ሰዎች በሰማይ ይቆያሉ ማለት ለሀገራቸው በሰማይ ነው። ለዘላለም ሞተን ሄደን እዛ ሰማይ ቤት ለዘላለም ከእግዚአብሔር ጋር እንኖራለን ማለት አይደለም። አዲስ ሰማይና አዲስ ምድር ኮንሰፕት ነው የምናምነው እኛ። ኃጢአት የሚባለውን ከሰውም ሆነ ከምድር በአጠቃላይ ካስወጣ በኋላ ቅዱሳኑ ምድርን ይወርሳሉ። አዲስቱ ኢየሩሳሌም ከሰማይ ወደ ምድር ነው የምትመጣው። ሰማይ ቤት ለዘላለም አንኖርም። ያን ክፍል የሚያነብልኝ ካለ ቶሎ ብላችሁ ጥቅሱን ካነበብኩ በኋላ ትንሽ እየተናግሬ ለሚቀጥለው ተናጋሪ እለቅና እንደገና ደግሞ እንማራለን ማለት ነው። ጓሄላ አንብብልኝ ወንድሜ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ቁጥር 47 የቀደመ ሰው ባይብል ማንበብ ይችላል። ያዲ አለ ቪዲዮ መክፈት የሚችል 1000 ስላልሞ እኔ ላነበለት እችላለሁ። ባይብል ያለው ያ ማንበብ እችላለሁ። ከቁጥር 47 ነው ያልከው። በኢየሱስ ስም አነበዋለሁ። ኦኬ። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። እስከ ቁጥር ስንት ነው? ኦኬ። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ ስጋና ደም በቃ። አሁን ደግሞ እዛው ጋር ገለጥ አድርጊን። አንደኛ ቆሮንቶስ እዛው ላይ ምዕራፍ 2 ቁጥር 14 እና 15 ቶሎ አንብቢልኝ። ምዕራፍ 2 ቁጥር 14 እና 15 ያ ኦኬ። በኢየሱስ ስም አነባዋለሁ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱን ግን በማንም አይመረምርም። ቴንክ ዩ ሶ ማች። ኦልራይት፣ አንደኛውን ጥቅስ ዝም ብዬ እኔ በቃሌ ልጥቀስላችሁ። የኤፌሶን መልእክት ላይ እንዲህ የሚል ቃል፣ ከፍጥረታችሁ የቁጣ ልጆች ነበራችሁ የሚል ቃል አለ። ከፍጥረታችን የቁጣ ልጆች እንደነበርን ይናገራል። አሁን ፍጥረት የሚለውን እንግዲህ ሶስቱም ጥቅሶች ላይ እህታችን ያነበበችልን ሁለቱ ክፍሎች እና እኔ ደግሞ ከኤፌሶን የጠቀስኩት ስለ ፍጥረታዊነት ይናገራል። ፍጥረታዊነትን ከምን ጋር ነው የያያዘው? ምዕራፍ 2 ቁጥር 7ን ሳይሆን የሚያወራው ዘፍጥረት ምዕራፍ 2 ቁጥር 7 ሰውን ከምድር አፈር አበጀው ይላል። ኃጢአት ወደ ዓለም ሳይገባ በፊት በመሰረቱ የሰው ኃጢአተኝነት ከስጋ ጋር የሚያያዝ ምንም ነገር የለም። ኃጢአት ከስጋም አልጀመረም። ኃጢአት ከውስጥ ነው የሚጀምረው። አስተሳሰብን አርክሶ ነው
ባይዘወይ በስጋ በኩል የሚገለጠው ሰው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው አለ። ፍጥረታዊ የሚለው አሁን ቅድም ወንድማችን አዳም ኃጢአት ከመስራቱ በፊት ያለውን ማንነቱን ነው ብሎኛል። ያ አዳም ኃጢአት ከመስራቱ በፊት የእግዚአብሔር መንፈስ ነገር ለሱ ሞኝነት አልነበረም። ለአዳም የእግዚአብሔር መንፈስ ነገር ሞኝነት መሆን የጀመረው ከመንፈስ ቅዱስ አስተማሪነት ከጎደለ ኃጢአት ሰርቶ ከእግዚአብሔር ከተለየ ከዘፍጥረት ምዕራፍ 3 በኋላ ነው። ሲጀመር ከዘፍጥረት ምዕራፍ 3 በኋላ ያለው ማንነታችንን ነው የመጀመሪያው ሰው ብሎ የሚያወራው። ምናልባት ሕያው ነፍስ ያለው ሆነ ከሚለው ጋር በማገናኘት አንድ ላይ አድርጎ ነው ሐዋርያ ጳውሎስ ያስቀመጠው። ስለ ሙታን ትንሣኤና ስለ መንፈሳዊ አቋማችን አንድ ላይ እያይዞ ነው የተናገረው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው የሚለው ቋንቋ ፍጥረታዊነት ራሱ የጀመረው ከዘፍጥረት 3 ከውድቀታችን ጀምሮ ነው። አዳም የሚባለው ሰውዬ ከዛ ሰዓት ጀምሮ የውድቀት መገለጫ የውድቀት ተምሳሌት ነው። ስለዚህ እኛም ደግሞ በዛ አዳም አንዱ ሞተ ሁሉ ሞቱ ስለሚል ሁላችንም በእርሱ ሆነን ሞተን የእሱ ሞት ተጠያቂዎች ስለሆንን አንድ ላይ ፍጥረታውያን ሆነን የእግዚአብሔር መንፈስ ነገር ለእኛ ሞኝነት ሆነ። ከውድቀት በፊት ወይም ከዘፍጥረት ምዕራፍ 3 በፊት የእግዚአብሔር መንፈስ ነገር ሞኝነት አልነበረም ለሰው። ኃጢአት ከመግባቱ በፊት አዳም በእግዚአብሔር ፊት መቆም የሚችል ብቃት ነበረው፣ የጽድቅ ብቃት። ኃጢአት ወደ ዓለም ሳይገባ ሰይጣን ወደ ዓለም አክሰስ ሳያገኝ ሰው ከእግዚአብሔር ጋር በጽድቅ ኳሊፋይድ ነበር። አደም ወዝ በእግዚአብሔር ፊት እርሱ የጽድቅ ብቃት ነበረው፣ ኳሊፋይድ ነበር። he could stand in his presence with common ground ምክንያቱም የጽድቅ ብቃት ነበረው። መቼ ነው የእግዚአብሔር መንፈስ ነገር ሞኝነት የሆነው? ከውድቀቱ በኋላ። ስለዚህ አሁን ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15ን የጠቀሰው ከውድቀት በፊት የነበረውን ሶሊሽ ፐርሰን ወይንም ደግሞ ሕያው ነፍስ አለው ሆነ የተባለው ሰው በኃጢአት ምዕራፍ 3 ላይ ወድቆ ፈጽሞ ከእግዚአብሔር የተለየውን ይህን አንድ ላይ አድርጎ ነው ያሳየን። ስለዚህ አሁን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 እህታችንን አንብቤ ያልኳት ከሰማይ የሆኑት እንደ ሰማያዊ ሰማያውያን ናቸው፣ ከምድር የሆኑት ደግሞ እንደ ምድራዊው እንደዛው የምድራዊ መልክ የሚመስሉ እንደሆነ ቅድም ያነበበችው ክፍል ተመልከቱ። ምድራዊ የተባለው ዘፍጥረት ምዕራፍ 3 በኋላ ያለው ወይም ኤፌሶን ላይ ቅድም የጠቀስኩላችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ የሚለው ዘፍጥረት ምዕራፍ 1 ላይ የተፈጠርንበትን ሳይሆን የቁጣ ልጆች የሆነው ከዘፍጥረት ምዕራፍ 3 በኋላ ያለውን ፍጥረታችንን ነው ሪፈር እያደረገ ያለው። ሰው ሲጀመር ኃጢአተኛም አልነበረም፣ የቁጣ ልጅም አልነበረም፣ የእግዚአብሔር ልጅ ነው ሰው። እግዚአብሔር ደግሞ ሀሳቡን አልቀየረም። ሰው የእግዚአብሔር ልጅ ሆኖ ነው የተፈጠረው። የእግዚአብሔር ልጅ ማለት ከሚስት አግብቶ የወለደን ማለት አይደለም፣ ከማህፀን መውጣታችን አይደለም የእግዚአብሔር ልጅ አስባለን። የእግዚአብሔር ልጅ ማለት የእግዚአብሔር መልክና አምሳል የሆነ ሰው ስጋ የለበሰ መንፈስ የሆነ ሕያው ነፍስ ያለው በጽድቅ እና በቅድስና በእግዚአብሔር ፊት መቆም የሚችል ሰው የእግዚአብሔር ልጅ ይባላል። ላንጉጅ ልጅነት ቴክኒካሊ ስለ ኢንቲሜሲ ነው የሚያወራው እንጂ እግዚአብሔር ሚስት አግብቶም አልወለደንም፣ ከማፀንም አላወጣንም። የእግዚአብሔር ልጅ ያስባልን የእግዚአብሔር መልክና አምሳል መሆናችን ነው። የእግዚአብሔር መልክና አምሳል ሲግኒቸር በእኛ ላይ መኖሩ ነው። አሁን በክርስቶስ ኢየሱስ የመጣው አይዲያውን ቀይሮ ሌላ እንደገና አዲስ ልጅነት ሊሰጠን ሳይሆን ወደ ነበርንበት ልጅነት እንመለስ ዘንድ ልጅነታችንን ኮራፕት ያደረገው ኃጢአት ስለሆነ ኃጢአትን ከሰው ውስጥ ለማውጣት ብቻ ነው የመጣው ኢየሱስ። ኃጢአት የሚባለውን ከእግዚአብሔር የለየኝን ከኔ ሲያወጣ ወደ ነበርኩበት ሪሌሽንሽፕ እንጂ የተመለስኩት ወደ አዲስ ልጅነት አልተመለስኩም። ምንም የተቀየረ ነገር የለም ሲጀመር። አንደኛ ቆሮንቶስ ምዕራፍ 15 ወንድማችን አጠንክሮ ሲያነበው የነበረው ነገር ሐዋርያው ጳውሎስ ትንሣኤንና መንፈሳዊ አቋምን አንድ ላይ አድርጎ ስለተናገረ ነው። ከሰማይ የሆኑት እንደ ሰማያዊ ሰማያውያን ናቸው ማለት ከሰማይ የሆኑ የተባለው ስለ ሰማያዊው ድነታችን በክርስቶስ ኢየሱስ ስለተገለጠው አዲሱ ሰው ነው የሚያወራው። ከምድር የሆኑት እንደ ምድራዊ ሲል የወደቀው አዳም ሞትና ኃጢአት በሱ በኩል የገባው አመፃ በሱ በኩል የገባው እንደሱ ነበርን። በአዳም አማካኝነት ነው አመፀኞች የሆነው ኃጢአተኞች የሆነው። የእሱም ማንነት ተላብሰን ሙታን ነበርን። አሁን ደግሞ የኋለኛው ሰው የተባለው ኢየሱስ ሰው ሆኖ መጥቶ አዳም ከውድቀቱ በፊት በነበረው ስፍራ ላይ ቆሞ እኛን ያንን ሩጫ ያስቀጠለው የአዲሱን ሰው ማንነት ለበስንን ሲባል ሁለት አይነት ሰዎች ማሰብ የለብንም። ኦሪጂናል የእግዚአብሔርን ኮንሰፕት ኢየሱስ ማለት ዘፍጥረት ምዕራፍ 1 ማለት ነው። ሰው የሆነው ኢየሱስ ክርስቶስ ኃጢአት ያልነካው የእግዚአብሔር መልክና አምሳል ነው ኢየሱስ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የእግዚአብሔር መልክና አምሳል የሆነውን
እንግዲህ በተለያየ ትርጉም በተለያየ አዳዲሶቹ ትርጉም በደንብ ይገልጹታል። በወንጌል ብርሃን የእግዚአብሔር መልክ የሆነውን ክርስቶስን ማየት እንዳይችሉ የዚህ ዓለም አምላክ የማያምኑ ሰዎችን ሀሳብ አሳወረ። ኢየሱስ ዘፍጥረት ምዕራፍ 1 ማለት ነው። ሰው ኃጢአት ሳይሰራ በነበረበት የክብርና የጽድቅ የህይወት ልክ ነው የመጣው ኢየሱስ። ትንሽ ከፍ ትንሽ ዝቅ አላለም። this is what I believe። ቀጣይ ጥያቄ እንዳትጠይቁኝ አስተምሩኝ። መልካም። እኔ ከተፈቀደ እንግዲህ እዚህ ጋር እሱ በሰጠው ነገር ላይ የተወሰኑ ሀሳቦች ላንሳ እና ሌሎች የምትጨምሩበት ነገር ካለም እንትን ይላል። ልቀጥል? ሴ ቀጥይ የሚጂ ቀጥይ። እሺ እንግዲህ የተነሳው ነገር ምንድን ነው? በተነበበው ክፍል ላይ ከውድቀት በኋላ ስላለው ነገር ቢሆን ኖሮ ወዳጃችን ኃይሉ የተናገረው ነገር ልክ ይሆን ነበር ነው። እዛ ጋ ግን የሚናገረው ነገር ከውድቀት በፊት ስለነበረው ሳይሆን ማነው በኋላ ስለነበረው ሳይሆን ከውድቀት በፊት ስለነበረው ነገር ነው። የመገኛ ጉዳይ ነው እየተወራ ያለው፣ የስጋው መገኛ ጉዳይ። አዳም ከመሬት መሬታዊ ነው ሲል ስለ ውድቀቱ አይደለም ያወራ። የስጋው መገኛ አፈር ስጋ የሆነ ነው። ያን አፈር ስጋ የሆነ ነገር ደግሞ የእግዚአብሔር መልክና ምሳሌ ነው ልንለው አንችልም። ያን መሬታዊ የሆነውን ነገር ኃጢአት ከመስራቱ በፊት ማለት ነው። አዳም ኃጢአት ስለሰራ አይደለም ከአፈር የሆነው። እዚህ ጋርም ደግሞ እያነጻጸረልን ያለው የስጋውን መገኛ የስጋው መገኛ አፈር ስጋ ሆነ። ለምን መልክና ምሳሌ የተባለው እዛ ጋር በዘፍጥረት ምዕራፍ 1 ላይ መልክና ምሳሌ የተባለው ጥላነትን የያዘ ለክርስቶስ። ምክንያቱም ኤግዛክት የእግዚአብሔር መልክ ክርስቶስ እንጂ አዳም አልነበረምና ማለት ነው። ስለዚህ ጥላን ያሳየው ሻዶ ነው። አዳም ይመጣ ዘንድ ላለው ለክርስቶስ ተምሳል ነው እንጂ ዘፍጥረት 1 ላይ ክርስቶስ የምናገኘው ከሆነ ያንን አዳም ማለት መጀመሪያም አዳም ትክክለኛ የእግዚአብሔር መልክ ሆኖ የነበረውን ነገር ለመመለስ ከሆነ ሮሜ ምዕራፍ 5 ቁጥር 14 ያንን ባላለን ነበር። አዳም ይመጣ ዘንድ ላለው ለነበረው አይደለም፣ ይመጣ ዘንድ ላለው ለክርስቶስ አምሳሉ ነው ይላል። ሻዶ ነው። ይሄኛው ግን የባህሪው ምሳሌ የክብሩ መንጸባረቅ የተባለለት ያን የሚለው እንዴት ነው? የባህሪ ምሳሌ ክብሩ መንጸባረቅ ማለት መለኮታዊ ነገር ነው የሚያሳየው እንዳንል ሕዝቅኤል ምዕራፍ 1 ላይ ምን አለ? እንደ ሰው መልክ ምሳሌ ሆኖ የእግዚአብሔር ክብርና ምሳሌ መልክ ይህ ነበር አለው ማለት ነው። የእግዚአብሔር ክብርና ምሳሌ መጀመሪያ ፍጥረታዊ ክርስቶስ መች በምን ፍጡር ሆኖ ያውቅ? በየትኛው ነገሩ ማለት ነው። በሰውነቱ በአምላክነቱ ፍጡር ፍጥረት የሚባል ነገር እሱ ጋር የለም። አንድም ቦታ ላይ ክርስቶስን ፍጡር የሚያደርግ ነገር አናገኝም። ለምን? ቃል ፍጡር አይደለም፣ መንፈስ ቅዱስ ፍጡር አይደለም። ስለዚህ ቃል ነው ስጋ የሆነው፣ ቃል ነው ስጋ የሆነው። ከእግዚአብሔር ወጣው የራሱ የእግዚአብሔር ቃል መታያው እንዲሆን ፈቀደ። በዚህ በእግዚአብሔርነት ላይ በኢየሱስ ላይ ፍጥረታዊ የሚባል ነገር የለም። መንፈሳዊ ነው የተባለበትም ሰማያዊ ነው የተባለበትም ምክንያት ያ መገኛው የዛ የስጋው መገኛ ያኛው አፈር ስጋ ሲሆን ፍጡር ነው። ይሄኛው ደግሞ ቃል ነው ስጋ የሆነው። ስለዚህ ይሄ ነው መጀመሪያ የእግዚአብሔር የዘላለም ሐሳብ እኮ አዳም ሲወድቅ ፕላን ቢ አለ። ገና አዳም ሳይፈጠር ነው በፊቱ ቅዱሳንና ነውር የሌለን እንሆን። አንዳንድ ሰው መልክና ምሳሌ የተባለው ነገር ውስጣዊ ነገር እንደሆነ ያስባል። ዘፍጥረት ምዕራፍ 1 ላይ ያለው መልክና ምሳሌ የተባለው ነገር ውስጣዊ ነገር ቅድስና እንደዚህ ነው የሚል እሳቤ አለ። ያ ከሆነ አዳም ከወደቀ በኋላ እኮ ስቲል የሰው ልጅ ሁሉ በእግዚአብሔር አምሳልና ምሳሌ የተፈጠረ ነው ተብሏል። እንዴ ወድቋል አይደል? ለምን ስቲል በእግዚአብሔር አምሳልና ምሳሌ የተፈጠረው ሰው ደም አታፍስስ እንደዚህ እየተባለ ሕግ ይሰጠው። ስለዚህ የሚያወራው ያለው ስለ ሰውነቱ መገኛ ለምን እግዚአብሔር አማኑኤል እንደሚሆን አስቀድሞ የወሰነው ነገር በልጁ እንደሚገለጥ በዛ መልክ እንደሚገለጥ የማይታየው አምላክ ዛት መልክ ክርስቶስ እንደሆነ አስቀድሞ የወሰነው ነገር ስለሆነ ማለት ነው።
የእግዚአብሔር ሐሳብና ዕቅድ ውስጥ እኛ ልጆች ልንሆን ታስበን ነበር። ልጁም ደግሞ የእግዚአብሔር ምስጢር ሆኖ ነው የነበረው። የእግዚአብሔር ምስጢር እርሱን ክርስቶስን ይለዋል። ለዘመናት የተሰወረው አሁን ግን በነቢያቱ በሐዋርያቱ የተገለጠው ነገር ለዘመናት በእግዚአብሔር ውስጥ ምስጢር ሆኖ የኖረው ነገር እኛንም ያን መልክ እንድንመስል እንደገና ደግሞ ልጁም የሚመጣበትን ነገር ነው ያስቀመጠው። ስለዚህ የሁለቱ የሥጋ መገኛ ነው የሚያወራው። ምንም በማያሻማ ሁኔታ እሱም ብዬ ለሌሎቻችሁ ማይከለካለሁኝ እና ምንድነው የሚለው እዚህ ጋር በጣም ካነብ ነው ማለት ነው። ያን ማንሳት ባላስፈለገው ነበረ። ከምዕራፍ 3 በኋላ ስላለው ነገር ሊያወራ ቢሆን ኖሮ ይሄ ነገር መነሳት አልነበረበትም። ቁጥር 47 የፊተኛው ሰው አዳም ማለት ክርስቶስን አይደለም የሚመለከት ከመሬት መሬታዊ ነው የተባለው ክርስቶስ ነው። የሥጋው መገኛ አፈር ሥጋ የሆነ ነው። ሁለተኛው ሰው ከሰማይ ነው። ቅድም ወንድሜ ሲለው እንደነበረ ቃል ሥጋ ነው የሆነው። ጽንሱ ከመንፈስ ቅዱስ ነው። ከዚህ ከመሬታዊ ነገር ጋር ምንም ነገር የለውም። መንፈስ ቅዱስ ከሰማይ ነው። ከሰማይ ከሆነ መንፈስ ቅዱስ እያለ ይናገራል። ስለዚህ ከሰማይ ያሰኘው ነገር ያ ሥጋ የተዘጋጀው ቃል ሥጋ ሆኖ እንጂ አፈር ሥጋ ሆነው ከነበረው ከአዳም ጊዜ ጀምሮ የነበረ ሰውነት አይደለም ክርስቶስ ያለው። ያ ቢሆንማ አዲስና ሕያው መንገድ ተብሎ ባልተባለ ነበር። አዲስና ሕያው መንገድ እንጂ ከአዳም ጊዜ ጀምሮ የነበረን ሥጋ አይደለም ኢየሱስ የያዘው። ስለዚህ ይሄንን ነው የሚያወራው። ከዛ በኋላ እዚህ ጋር አንድ የተሳተ ብዬ ያሰብኩት ነገር ሲነበብ በደንብ ልብ ብለነው ከሆነ መሬታዊ እንደሆነ ማን የፊተኛው አዳም የመጀመሪያው አዳም ወደዚህ ምድር መምጫችን አዳም ሁላችን ከሱ የተገኘንበት አዳም እሱ ባለበት ሁኔታ ደግሞ ሞት የወረስነው አዳም ስለተገኘ ማለት ነው። ከውድቀቱ በፊት የነበረውን ነገር በብዙ ተባዙ መሰረት ከአባትና ከእናት የምናገኘው ወደ ወጣንበት መሬት የመመለስ ግዴታ ያለበት አዳም። ስለዚህ ይሄንን አነሳና መሬታዊ እንደሆነ መሬታውያን የሆኑት ናቸው ዳግም ያልተወለዱት ማለት ነው። መሬታዊ ከዛስ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ ሰማያዊ እንደሆነ የተባለው ማለት ነው ክርስቶስ ሁለተኛው ሰው ከሰማይ ነው የተባለው እንጂ ዘፍጥረት ላይ ወስደን ክርስቶስን ካስቀመጥነው ለምንድን ነበር ሲጠበቅ የነበረው ታዲያ? ምንድነው ሲጠበቅ የነበረው? አዳምን የእግዚአብሔር ልጅ ካደረግነው ልጅነትን አተናል ብለን ካለ ሮሜ ምዕራፍ 9 አይደግፈንም ነው። ሮሜ 9 ላይ ምንድነው ያለው? ከዚህ ከሥጋና ከደም ፍቃድ የተወለዱትን የእግዚአብሔር ልጅ አይላቸው። ኢቭን እስራኤላውያን እንደማይል ተናግሯል። ስለዚህ የእግዚአብሔር ልጅነት ነበርና አተነው ከዛ በኋላ ልጅነት ሊሰጠን ነው የሚባለው ነገር እኔ በመጽሐፍ ቅዱስ መሰረት አላገኘሁትም። እግዚአብሔር ግን በዘላለም ሐሳብ ውስጥ ልጅነትን አስቦልናል። በማን በክርስቶስ በክርስቶስነት ኖሮ ቢሆን ኖሮ ብሉይ ኪዳን ላይ ዘፍጥረት 1 ላይ አግኝተው ቢሆን ኖሮ አይሻ ያለው ትክክል ይሆን ነበር። ያንን መጀመሪያም የነበረውን አዳምነት እንደገና መልሶ ሰጠን። ዳግማዊ አዳም ይላል። ያንን ሳይወድቅ በፊት የነበረውን አዳም መለሰልን። እንደ እሱ እኮ መሬታዊ ነው። ለዚህ ለመሬት መኖሪያ ነው የተዘጋጀው። ወደቀም አልወደቀም የሚለውን ጋር ሳንደርስ ማለት ነው። እግዚአብሔር ደግሞ ሰማያዊ አምላክ ነው። አባታችን እግዚአብሔር ነው። ግን የምንኖረው ምድር ነው። አዎ አዲስ ሰማይና አዲስ ምድርን እንጠብቃለን። እዚህ ምድር ላይ ግን አይደለም ከአምላካችን ውጭ የምንኖረው። ይሄ ምድርና ሰማይ እንደሚያልፍ መጽሐፉ ስለሚናገር ማለት ነው። ስለዚህ እሱን የምንጠብቀው ከእሱ ጋር ልጆች እኛም ልጆች እኛ ህዝቡ እሱም ደግሞ አምላካችን እኛም ልጆች እሱ ደግሞ አባታችን ሆነን ልንኖር እየጠበቀ አዳም መጀመሪያም ቢሆን የእግዚአብሔር ልጅ ነበረ ያጣው ልጅነትን ነው የሚለው ነገር እኔ ጥቅሳዊ ማስረጃ አላገኘሁም። አዳም ለመሬት ተፈጥሯል። ፌል ሲያደርግ ደግሞ ይሄ ለመሬት የተፈጠረው ፌል አረገም አላረገም እሱ ጋር ሳይሆን ዋናው ማለት አፈር ሥጋ ስለሆነ አይደለም ፌል ያደረገው ማለት ወይም ከወደቀ በኋላ አይደለም ከአፈር ይሆን እዚህ ጋር ማምጥቶ የሚያወዳደርልን ደግሞ ከውድቀት በኋላ ያለውን ሳይሆን ስለመገኘው የሥጋ መገኘው ማለት ነው። ለምን የእግዚአብሔር የዘላለም ሐሳብ
እዚህ ምድር ላይ ልንኖርበት ባለው ሰውነት ቀጣይነት እንዲኖረው ስላልሆነ ልጅነት ነው ያስበው በክርስቶስ። ስለዚህ ክርስቶስን መዘፍጥረት አንድ ላይ አስቀምጠን ከዛ እንደገና ሌላ የምንጠብቀው ነገር ሲሆን አያስኬድም ማለት ነው። ስለዚህ ዋናው ፖይንቱ የእግዚአብሔር የዘላለም ሀሳብ እኛን ልጆች ማድረግ ነው። ልጆች ደግሞ ስንሆን ይሄኛው መሬታዊ የሆነው ሰው አይነት ሆነን እንድንኖር አይደለም የእግዚአብሔር የዘላለም። ይሄ ድንኳን ተባል እንደው ከዚህኛው እንኳን አሁን ከውድቀት በኋላ እንጀምር ብንል ራሱ ይሄኛው ድንኳን ከሰማይ የሆነ መኖሪያችንን እንጠብቃለን አለ። ከሰማይ የሆነ መኖሪያችን የት ለመኖር ከሱ ጋር እና ያን ለማለት ወዳለሁ። ተባረክ።